አምላክ የተባረከ ይሁን። የእግዚአብሔር ቃል መጽሐፍ ቅዱስ ቆመን በዚህ በትንቢተ ኤርምያስ ምዕራፍ 51 ቁጥር 44 ላይ መጽሐፍ ቅዱሳችንን ከፍተን እናነባለን። ትንቢተ ኤርምያስ ምዕራፍ 51 ቁጥር 44 ቆመን አብረን እናነባለን። ለእግዚአብሔር ክብር እንቆማለን። ጌታ የተባረከ ይሁን። እንደዚህ ብሎ ይናገራል። ትንቢተ ኤርምያስ ምዕራፍ 51 ቁጥር 44 በባቢሎን ውስጥ ቤልን እቀጣዋለሁ፣ የዋጠውንም ከአፍ ውስጥ አስተፋዋለሁ። አሕዛብ ከዚያ ወደ እርሱ አይሰበሰቡም። የባቢሎን ቅጥር ይወድቃል። ሕዝቤ ሆይ ከመካከሏ ውጡ፣ እያንዳንዳችሁም ከእግዚአብሔር ጽኑ ቁጣ ራሳችሁን አድኑ ይላል። ይህን መጽሐፍ ስታጠኑ የተላከው ሰው ኤርምያስ ነው። ኤርምያስ ሲላክ ታውቃላችሁ፣ ገና 17 ዓመት ወጣት ልጅ ነው እና እግዚአብሔር ተልኮ በጣም ከባድ ነው። እግዚአብሔር በህይወት ውስጥ ትልቅ የእግዚአብሔርን ፕሮግራም፣ ዓላማ፣ አጀንዳ እግዚአብሔር ይነግረው ጀመር። እግዚአብሔር ለአሕዛብ ነብይ አድርጎ እንደጠራው ከእናቱ ማህፀን ሳይወጣ ለራሱ እግዚአብሔር እንደቀደሰው እንደለየው እግዚአብሔር ቃሉን በአፍ ውስጥ እንዳስቀመጠ እንደሚነቅል እንደሚተክል በጣም ትልልቅ ፕሮግራም ነገረው። ግን በዚህ ሰውዬ ህይወት ውስጥ አንድ ትልቅ ነገር ነበረ። ህይወቱ ምንድነው የሚለው? እኔ ብላቴና ነኝ። አሁን የምትለኝን መልእክት ለመቀበል ለመስተናገድ አልችልም። የምትነግረኝ ፊዚካሊና አሁን ያለሁበት አይሆንም አለ። ብላቴና ነኝ ሲል እግዚአብሔር ምን አለው? ብላቴና ነኝ አትበል፣ እኔ ካንተ ጋር እሆናለሁ አለው። እና ይሄ ሰው ተልኮ በጣም ከባድ ነው። የሱ ተልኮ ደግሞ ህዝቡ በጣም ይቃወመው ነበር። ኤርምያስ የሚናገረው ንግግር ብዙ ሰው አይመቸውም። ተመለስ ስለሚል ብዙ አይመቸውም። ህዝቡ ይቃወመዋል። ካህናቱ ይቃወሙታል፣ መንግስታት ይቃወሙታል፣ ነቢያቱ ይቃወሙታል። እና ይሄ ሰው ያገልግሎት በጣም ሰው አሜን 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 ብሎ እንደሚቀበለው ሰው አልነበረም። በወቅቱ የማይቀበሉበት ምክንያት የእስራኤል ልጆች ጀርባቸውን ለእግዚአብሔር ሰጥተው ፊት ለፊት ጣዖት ያመለኩበት፣ ከእግዚአብሔር መንገድ ወጥተው እግዚአብሔርን የበደሉበት ያሳዘኑበት ዘመን ነበር። ምን ይላል? እንዳውም ትንቢተ ኤርምያስ ምዕራፍ 2 እኔን የህይወት ውሃ ምንጭ ረስተውኛል፣ ለራሳቸው ጉድጓድን ቆፍረዋል። በውኑ ሙሽራ ዝርግፍ ጌጧን ትረሳለችን? ህዝቤ ለማይታወቅ ወራት ረሳኝ ብሎ እግዚአብሔር በጣም እያዘነ ይናገራል። ለምን? ከእግዚአብሔር መንገድ እስራኤል ወጣ ነበር። በእግዚአብሔር መንገድ ሳይሆን በራሷ መንገድ ሄዳ ነበርና ምናልባትም ካልተሳሳቱ ከ20 ዓመት በላይ መልእክቱ ጠዋትም ማታም ተመለሱ ተመለሱ ተመለሱ። በጣም ከባድ ነው። አጠገባችሁ ተመለስ ሲል እግዚአብሔር ተመለስ ብሎ አጠገባችሁ ተመለስ ካለ ተመለስ ብሎ አጠገባችሁ ነው ሰው እና ሁልጊዜ ቀጥሉ ሳይሆን ተመለሱ የሚል መልእክት ነበር። ለምን? ከእግዚአብሔር መንገድ በእግዚአብሔር መንገድ ሳይሆን በራሳቸው ጎዳና ይሄዱ ነበርና በምኞታቸው በራሳቸው ፍላጎት ይሄዱ ነበር፣ ይጋልቡ ነበር። እና ኤርምያስ ወጥቶ ይናገራል። የሚናገረው ንግግር እንደ ማለፊያ መዝሙር፣ ዝማሬ፣ ቅኔ ይሰሙት ነበር። እና አንዳንዴም ትዝ ይላችኋል ብዬ አስባለሁ። እኔ ለእናንተ ማስባትን ሐሳብ አውቃለሁ። ፍጻሜና ተስፋ ሰዘን የመልካም እንጂ የክፉ አይደለም ብሎ በዚያ አግብ ውለዱ ስላቸው ሊሰሙት አልቻሉም። ምክንያቱም በወቅቱ የነበሩት ነቢያት የሚናገሩት በቅርብ ቀን ከዚህ አገር ትወጣላችሁ ይላቸዋል። እና ያን ጊዜ በጣም የሚናገረው ንግግር ከህዝቡ ጋር የሚመች ሳይሆን ለእግዚአብሔር የሚመች ስለነበረ ህዝቡ ለሱ አይመችም። ኢትዮጵያዊ አገልጋይ ቢሆን ምናልባትም ከፍቶት መሮት ሊሄድ ይችላል። ይህ ሰው የኖረበት መንገድ የነበረበት ህዝብ የሚያገለግሉት በጣም ዋጋ የሚያስከፍል ህዝብ ነበር። ስለዚህ ይሄ ሰውዬ ለረጅም ዘመን እያወራ ሊሰሙ ስላልቻሉ የሚመኩበት እስራኤል ሁለት ትምክህት አላት። አንዱ ቅጥሩ ነው፣ ሁለተኛው ቤተ መቅደሱ ነው። ይሄ ቤተ መቅደስ ይፈርሳል፣ ይሄ ቅጥርም ይፈርሳል። እስራኤል እባክሽ ከራስሽ መንገድ ውጪ እያለ ይናገራታል። ሊሰሙት አልቻሉም። ረጅም ዘመን እባካችሁ የባቢሎን ንጉሥ ይመጣል ያፈርሳችኋል፣ ልጆቻችሁ ሚስቶቻችሁ ይዘረፋሉ እባካችሁ ብሎ ብዙ ዓመት ነገራቸው። ሊሰሙት አልቻሉም። እንገራችሁ ነገር እግዚአብሔር ተመለሱ ሲል እሺ የሚል ልብ ጌታ ይስጠን። ጮክ በና አሜን በሉ። እግዚአብሔር ተመለስ፣ ልክ አይደለህም፣ ይሄ መንገድ የምትሄጅበት መንገድ የምትሄድበት ጎዳና ለእግዚአብሔር አይመችም ካለ እሱ ልክ ነው። እግዚአብሔር ማንም ሊያርመው አይችልም። ማንም ሰው ሊመልሰው አይችልም። ነገስታት፣ ባለስልጣኖች ሊመልሱት አይችልም። ለምን? እግዚአብሔር ራሱ እግዚአብሔር ስለሆነ። ይህ ህዝብ ለረጅም ዘመን የተግሳጽን ቃል ከሰማ በኋላ ስላልሰማ የባቢሎን ንጉሥ መጣና ኢየሩሳሌም ቅጥሯን አፈረሰው። ቤተ መቅደሱ አፈረሰ። ሽማግሌዎች፣ አባቶች፣ ትልልቅ ሰዎች ተዋረዱ። ምናልባትም ጸሐፊ እንደሚነግረን የመጽሐፍ ቅዱስ ንግግር የሚነግረን ሰቆቃው ኤርምያስ ይባል የሚያሳቅቅና የሚያሳዝን ከባድ ውድቀት ውስጥ ገባች። ለምን? ስላልሰማች። መጽሐፍ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። አልሰሙትም፣ ሊሰሙት አልቻሉም። ስለዚህ ይሄ የሚመኩበት ተወሰደ፣ ቅጥሯ ፈረሰ፣ በሮቿ ተቃጠሉ። በዚህ ጉዳት ውስጥ ለረጅም ዘመን ወደ ባቢሎን መግባት ጀመሩ።
ነገስታቶች ተገደሉ። ልጆቻቸው አይናቸው እያዩ አይናቸው በጩቤ የተወጋ በሳንጃ የተወጋ መሞት ጀመሩ። ብዙዎቹ ውድቀትና ስብራትን ማሳለፍ ጀመሩ። ለምን? ማይሰማ ሰው በጣም ከባድ ነው። ተነግሯት የማሰማ ነፍስ አንድ ቀን ስብራት ይሆናል። እና በእስራኤል ታሪክ ውስጥ ሆኖ የማይታወቅ ውርደትና ትልቅ ስብራት ሆነ። እና የእስራኤል ልጆች ረጅም ዘመን ኢራን ውስጥ ወይም ደግሞ ፐርሺያ መቀመጥ ጀመሩ። ለረጅም ዘመን ከኖሩ በኋላ እንዳልኳችሁ ቅድም ይመጡ ነበር ነቢያቶች ይነግሯቸዋል። በቅርብ ጊዜ ትወጣለች። እግዚአብሔር ደግሞ ለእስራኤል የነገረው ምንድነው? 70 ዓመት ለኤርምያስ ተናገረው። 70 ዓመት እዚህ ትሆናላችሁ፣ አግቡ፣ ውለዱ፣ ተቀመጡ፣ ዛፍ ትከሉ። በፍጹም ሊሰሙት አይችሉም። በዚህ ሁኔታ ውስጥ ግን ለረጅም ዘመን መቆየት ጀመሩ። ይሄ እንግዲህ እንደሚነግረን ረጅም ዘመን ከቆዩ በኋላ ሊሰሙት አልቻሉም። በብዙ መታሸት፣ በብዙ ሐዘን ውስጥ ሆኑ። ምናልባትም ዳዊት እንደጻፉት በባዕድ ምድር ሆነን የእስራኤልን ወይም ደግሞ የእስራኤልን መዝሙር ዘምሩልን አሉን። እኛ ግን ልንዘምር አልቻልንም። መስንቋችን በአህያ ዛፍ ላይ ሰቀልን አሉ። አዘኑ፣ ተስፋ ቆረጡ። ከዛ ከምርኮ ሲመለሱ እነሆ የጽዮንን ምርኮ በመለስ ጊዜ እጅግ ደስ አለናልና መዘመር እስከማይችሉ ድረስ ደረቁ፣ ጠወለጉ፣ ያለ እግዚአብሔር ገቡ ባቢሎን ውስጥ። ስብራታቸው፣ ሐዘናቸው ማንም ሊያጽናናቸው አልቻለም። ወደቁ። ኃይላቸው፣ ጉልበታቸው የሚመኩበት ትምክህት ተሰባበረ። ወንድሞቼ በህይወታችን አንድ ነገር ማድረግ አለብን። እግዚአብሔር ካለን እሺ የሚል ልብ ጌታ ይስጠን። ልመርቃችሁ፣ እሺ የሚል ልብ እግዚአብሔር ይስጣችሁ። ለዛ ነው ዳዊት በእሽታ መንፈስ ደግፈኝ ይላል። እሺ የሚል ልብ ተመለስ ባል እሺ። ስለዚህ ሊወጡበት የማይችሉበት ትልቅ ስብራት፣ ሐዘን፣ ውድቀት ውስጥ ገቡ። አንዳንድ ጊዜ እግዚአብሔር በጉባኤ መሃል በፓስተሮች በባይብል ስተዲ በተለያየ አቅጣጫ እግዚአብሔር ሲናገራችሁ እሺ በሉ። ክብር ለሱ ይሁን። በጎቼ ድምጼን ይሰማሉ፣ ያውቁኛል፣ ይከተሉኛል፣ የሌላውን ድምጽ ግን አይሰሙም ይላል። እግዚአብሔር ሲናገር እምቢ ካልን ማይሆን ችግር ውስጥ እንገባለን። በዚህ ሁኔታ ውስጥ ለረጅም ዘመን ካሳለፉ በኋላ እግዚአብሔር ያ ጽዋው ሲሞላ ይሄ ኪዳን ያለው ህዝብ እግዚአብሔር ቸርነት ስለሆነ ቸር ስለሆነ አንድ ነገር አደረገ። አንድ ቄስ አንድ ካህን እንዲህ አሉ። ድሮ እዛ ቤት ሆኜ ነው የተናገሩት። እግዚአብሔር ሲቀጣ አይራገጥም ይላሉ። እግዚአብሔር ሲቀጣ ግው ያደርጋል ወደ ድረት ይላሉ። እስራኤል ተቀጣች፣ ተወቀጠች። በብዙ ሐዘን በብዙ ተስፋ መቁረጥ ካሳለፈች በኋላ እግዚአብሔር አንድ ቃል አመጣ። ጽዋው ሲሞላ በባቢሎን ውስጥ ቤልን እቀጣዋለሁ፣ የዋጠውንም አስተፋለሁ። ዛሬ መልእክቴ ነው። እግዚአብሔር ይቀጣል። እጃችሁ ምድግ አድርጉና እግዚአብሔር ይቀጣል በሉ። እስቲ እግዚአብሔር ጠላቶቼን ይቀጣል በሉ። እግዚአብሔር ይህ ህዝብ ተቀጥቷል። ብዙ ነገር ካሳለፈ በኋላ ይሄን ህዝብ ነፃ ለማውጣት እግዚአብሔር አንዱ ያደረገው በባቢሎን ውስጥ የሚመለክ ዕውቅና የተሰጣቸው ጨለማ ገዢ ዓለም ጉልበት እዛ ምድር ላይ ተቀምጦ ነበር። ያ መንፈስ ተስፋ እንዳላቸው ሳይሆን ተስፋ እንደሌላቸው በጨለማ ውስጥ በሐዘን ተቀምጠው ያለ እግዚአብሔር ጽዋው ሲሞላ አንድ ነገር ተናገረ። በዚህ መንፈስ አሰራር እስራኤል መሲሁ ራሱ እዚህ ህዝብ ውስጥ ነው ያለው የመሲሁ ሐሳብ። ግን ይሄን ህዝብ ጨለማ አድርጎ ለረጅም ዘመን ከገዛቸው በኋላ እግዚአብሔር አንድ ነገር ተናገረ። እቀጣዋለሁ። ዛሬ መልእክት አንድ አለ። አሜን በሉ። በብዙ ጎዳና ውስጥ ያሳለፋችሁ መልእክት አንድ ነው። ዋናው ጠላታችሁን እግዚአብሔር ይቀጣል። ጮክ በሉና አሜን በሉ። እግዚአብሔር በህይወታችሁ፣ በጤናችሁ፣ በኢኮኖሚያችሁ፣ በመንፈሳዊ ዓለማችሁ በተለያየ ተግዳሮት ውስጥ ያላችሁ፣ ትግል ውስጥ ያላችሁ እግዚአብሔር ዛሬ እዚህ ጉባኤ ያቆመኝ አንድ ነው። የሚዋጋሽን አውሬ እግዚአብሔር ይቀጣዋል። ዘንዶውን አሜን በሉኝ ባካችሁ። የሚታገላችሁን እርግማን ከቤታችሁ ላይ ይሰብረዋል። እግዚአብሔር ይበቃሃል አለው። ቤልን እቀጣዋለሁ። ገዢውን ዋናውን መንፈስ የባቢሎንን መንፈስ እሰብረዋለሁ። ይሄን አሰራር ሲስተሙን እግዚአብሔር ሰብረዋል። ነግራችኋለሁ። በዚህ ወር እግዚአብሔር ዋናውን ይቀጣል። ጮክ በሉና አሜን በሉ። የደብተራውን መንፈስ ድግምቱን፣ ሟርቱን፣ ጥንቆላውን የሰማይ አምላክ እግዚአብሔር ይቀጣል። ጮክ በሉና አሜን በሉኝ ባካችሁ። እግዚአብሔር ዘርሽን የታገለ፣ ቤትን የታገለ፣ ጤናህን የታገለ፣ ቢዝነስሽን የሚታገል ደም ጠጪ በዚህ ግንቦት ወር የሚሰራ እባብ እግዚአብሔር ይቀጣዋል። ጮክ በሉና አሜን በሉኝ። ግዴላችሁ ክብር ለሱ ይሁን። ጮክ በሉና አሜን በሉ። በቃ ሰሞኑ እየጸለይኩበት ያለው ይሄ ነው። እግዚአብሔር ይቀጣል፣ እባቡን ይቀጣል፣
ድግምቱን ይቀጣል። የገሪባውን መንፈስ ጠቋር ድግምት ሟርተኛ መንፈስ የደብተራ ስፒሪት እግዚአብሔር ይቀጣዋል። አሜን በሉኝ ባካችሁ። እዚህ ምድር ላይ ያለ የደብተራ መንፈስ ደጋሚ መተተኛ አንቺን የሚታገል ቢዝነሳችሁን የሚታገል አውሬውን የሰማይ አምላክ እግዚአብሔር ይቀጣል። አሜን በሉኝ። እኔ ክብር ለሱ ይሁን። አሜን በሉ። ይሄ የገሪባ መንፈስ ሟርተኛ ወጣት የሚጠላ ረጋሚ ጠንቋይ ረጋሚ ዘንዶ እባብ በኢየሱስ ስም ይቀጣል። እንዳትፈጥኑ አስሮ ያዛችሁ፣ እንዳትሄዱ ተብትቦ ያዛችሁ የሞራ ገላጭ የመናፍስት ጉልበት የአየሩ አለቃ መንፈስ እግዚአብሔር ይቀጣዋል። ይሄ ወር ጠላታችን የሚቀጣበት ወር ነው። ጮክ በሉና አሜን በሉ ባኬ። ሻባሴ ካርዳማስ ሐዘን የሚመታ ደም የሚጠጣ ድንገት ሰዎችን የሚገድል ድግምት ሟርተኛ እግዚአብሔር ይቀጣል። እኔ የምኖርበት ሰፈር ላይ በሰሞኑ በአንድ በቃ በጣም ከባድ አምልኮ ነበር። በአንድ ታውቃላችሁ እኛ ሀገር ከፍተኛ መስዋዕት ይቀርባል። በጉ ምኑ ጭሱ ልነግራችሁ አልችልም። በቃ ናውረድ በዓል ወይ ናውረድ የድሮ ያረጀውን እባብ ይጠራሉ። ያረጀው መንፈስ ምናምን ይጠሩታል። መንፈሱ እጃቸው ምድግ አድርጉ የሚታገል ሰሜን ላይ ምስራቅ ላይ ምዕራብ ላይ እዚህ ከተማ የሚሰራ በዚህ ወር የሚሰራ አውሬ በኢየሱስ ስም ስራው ይፍረስ። ኔትወርኩ በኢየሱስ ስም ይበጠስ። ሰንሰለቱ አሜን በሉ። እጃቸው ምድግ አድርጉ። ሰንሰለቱ ጉስቁልና፣ ርግማን፣ ጭንገፋ ከህይወታችን ላይ ከዚህ ከተማ ላይ ከልጆች ላይ ከባሎች ላይ ከሚስቶች ላይ ከአገልግሎት ላይ በኢየሱስ ስም ይፍረስ። እግዚአብሔር ሲቀጣ ሶስት ነገር ይሆናል። እሱ ልንገራችሁ። አጠገባችሁ እግዚአብሔር ጠላትን ይቀጣል በሉት። ረጅም ዘመን የታገላችሁን መንፈስ ይቀጣዋል። ጮክ በና አሜን በሉ። አይምሮአችሁን የያዘ ቤታችሁን ቢዝነሳችሁን የያዘ በሐዘን የሚመታ በቃ ይጠሩ ነበር። እኔ አይ ነበር እና ያላረጉት ነገር የለም ያላረዱት ነገር የለም እና ይሉታል። ያረጀ እባብ ይጠራሉ። እኛ ሀገር የሃይማኖት ሀገር ይባላል እንጂ አውሬ የሚሰለጥንበት ሀገር ነው። ከባድ ሀገር ነው። የሃይማኖት ሀገር አይደለም። ይሄ ሀገር ከባድ መንፈስ አለ። እግዚአብሔር ይገለብጠዋል። ባፍጢሙ እግዚአብሔር ይደፋዋል። በዚህ ወር ላይ እባቡ ባፍጢሙ ይደፋል። የአምልኮ መስዋዕት በኢየሱስም ይደፋል። የህዝብ እንዳይወጣ ከዚህ ከባቢሎን ንጉስ መውጣት ከባድ ነው። ካሁኒቷ ራሻ እንደማለት ነው፣ ወይም ደግሞ እንደ አሜሪካ እንደማለት ነው። ሊወጣ አይችልም። ከዚህ ባርነት ውስጥ አይወጡም። እዛ አዝጎ ቁጭ አድርጎ ወዝፎ ይቅርታዬን ቀርስተም ዘፍዝፎ ያስቀመጣቸው በፍጹም ጨለማ ውስጥ እንዲቀመጡ አደረጋቸው የባቢሎን ንጉስ። እግዚአብሔር መጣ እቀጣዋለሁ አለ። ነግራቸዋለሁ። እኛ ሀገር ረጅም ዘመን አለ ሃይማኖት ውስጥ የተቀመጠ ውዝፍ መንፈስ እግዚአብሔር ይቀጣዋል። አሜን በሉ። እንግዲህ ያላችሁ ዋናውን መንፈስ እብቅ በንፋስ እንደሚበተን እግዚአብሔር ዛሬ ይበትነዋል። እግዚአብሔር ሲቀጣ አንዱ መጽሐፍ ይላል የዋጠውንም አስተፋለሁ። አጠገባችሁ የተዋጠብህ ነገር ይተፋል ብሉት። ንገሩ የተዋጠ ነገር ይተፋል ብሉት። ድገሙት ሶስት ጊዜ ነገር የተዋጠ ነገር ይተፋል፣ ይተፋል። የተያዘ ነገር ይተፋል ብሉት። እግዚአብሔርን ኮንቴክስት የሚናገረው ሊወጡበት የማይችሉበት ሁኔታ ውስጥ አንዳንዶቻችን ለውጥ እንፈልጋለን። ነገራችን ተውጧል። ጤናን ተውጧል። አገልግሎታችን ተውጧል። ከሰው እጅ መውጣት አንችልም። ባሪያ አድርጎ ጨቁኖ የያዘን አስተሳሰብ፣ አመለካከት የመናፍስት ምክር አለ። እግዚአብሔር ዛሬ ካንቺና ካንቺ ላይ ያስተፋል። ከልጆችሽ ላይ ያስተፋል። በረከታችሁን ያስተፋል። ጤናችሁን ያስተፋል። ሞገሳችሁ ይተፋል። ዘመናችሁ ይተፋል። በኢየሱስ እግዚአብሔር ምን አለ? አስተፋዋለሁ። እስቲ ምን አለ? አስተፋው። ድገሙት። አስተፋዋለሁ። እኔ መልእክት አለኝ። ይህ ወር የሐዘን ወር ሳይሆን የበረከት ወር ይሆናል። ጮክ በልና አሜን በሉ። እንግዲህ ለኔው የተዋጠ ነገር ከዚህ ንጉስ እጅ መውጣት አይቻልም። ከዚህ ሰውዬ ሲስተም መውጣት አይቻልም። ከባቢሎን መውጣት አይቻልም። እግዚአብሔር ሲቀጣ ግን የተለጠፈብህ ነገር ይተፋል። ያሰረህ ነገር
አንቆ የያዛችሁ የትኛውም አውሬ በኢየሱስ ስም ይተፋል። እግዚአብሔር እንደዚህ ይለኛል፣ አስተፋለሁ። አይምሮሽን የሚታገል ጤናሽን የሚታገል ሁልጊዜ የሚያንከራተት ስፒሪት እግዚአብሔር ያስተፋል። መንፈስ ቅዱስ ስለሚናገር ነው። እዩትና አጠገባቸው ያንተ ነገር ይተፋል ብሉት። አንዳንዶቻችን ጉዳይ እንጀምራለን ይቆማል። አንዳንድ ነገር እናስባለን ይቆማል። የሆነ ትግል ውስጥ አለን። ይሄ ወር የጸለይኩበት ይሄ ነው። እግዚአብሔር ያስተፋል። አሜን በሉ። ይህ ወር ሰው መከራ እያወራ ነው፣ ችግር እያወራ ግድ የለም። እግዚአብሔር ነገራችሁን ያስተፋል። ያንቺ ጉዳይ ያንተ ጉዳይ በሰው የተያዘ በጠላት የተያዘ በመናፍስት ጉልበት የተያዘ ነገራችሁ ይተፋል። ምን እንደሆነ አላውቅም። ጌታ እቀጣለሁ ይለኛል። ይሄ እግዚአብሔር ጠላቶቻችንን የመናፍስቱን ዓለም ብዙ ዘመን አይምሮአችሁን የታገለ ወደፊት መሄድ እየቻላችሁ ወደ ኋላ የሚጎትታችሁ ስፒሪት እግዚአብሔር ይቀጣዋል። ከአፉ ላይ ምን አደርገዋለሁ? አስተፋለሁ። እግዚአብሔር ያስተፋል። ክብር ለሱ። አንድ ጉዳይ አንድ ሰው ጋር ነበረኝና ፈረንጅ ነው ሰውየው እና ሰጠኝ አልኩት። አመላለሰኝ። ልቀቅ ስለው እንካ አለኝ። ይተፋል። አጠገባችሁ ይተፋል። በዚህ ይተፋል። ዝም ብለህ በማባበል ብቻ አይሆንም እኮ። ዝም ብለህ ወንድሜ አይሆንም። ልቀቅ ስትል ይተፋል። ስጮክ በለው ልቀቅ በለው ልቀቅ። ይተፋል። አሜን በለው። አንቆ ያዘ። እግዚአብሔር እየተናገራችሁ የሚያዘገያል። በቃ እነ ጳውሎስ እኮ አዘገየኝ ይላሉ። እነ ዳንኤል እኮ የፋርስ አለቃ ተቋቋመኝ ይላሉ። እዚህ በስጋ ብቻ አታስቡ። እግዚአብሔር ስለናንተ በዚህ ቀን በዚህ ወር ይዋጋል። የተዋጠባችሁ ነገር ይተፋል። እናንተ እጅ መግባት ያለበት ታጥፎ የተያዘ ተወጥሮ የተያዘ ኬዛችሁ ጉዳያችሁ ባንተና ባንቺ ጉዳይ ላይ እግዚአብሔር እንደዚህ ይናገረኛል። አስተፋለሁ። ጤናሽን አስተፋለሁ። ዶክመንቴሽን ዘመንህን የሰማይ አምላክ እግዚአብሔር ያስተፋል። ሰንሰለቱን ቆርጦ ያስተፋል። አዘግይውን እባብ ጭንቅላቱን ሰብሮ ያስተፋል። ጉባኤው ላይ ነገር ያለው ይህ ምሽት የማምለጥ ምሽት ይሆናል። ሃሌሉያ ክብር ለሱ ይሁን። አጠገባችሁ ይተፋል። ያንተ ጉዳይ ከነናይቷ ሴት ትዝ አትላችሁም? ማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ ያለችው ሴት ሰይጣን አስሯታል። ሴትዮዋ ብዙ ጠንቋይ ቤት መናፍስት ቤት ሄዳለች፣ ብዙ ሞክራለች። አንድ ቀን ግን ኢየሱስ ጋር መጣች። ቤቷ ልጇ ተይዟል ለረጅም ዘመን ስንት ዓመት አላቅም። ግን አንድ ቀን ኢየሱስ ጋር መጣች። የዳዊት ልጅ ሆይ ማረኝ አለችው። እባክህ የኔ ቤት ተውጧል፣ ጠላት ይዞታል ልጄን። ብዙ ተስፋ ማረገው ብዙ ፕሮግራም ያረኩበት ነገሬ ተውጧል፣ ጨልሟል አለች። ያዛችን ሴት ትዝ ይላችኋል። ኢየሱስ ቃል አወጣ። ዛሬም ነገራችሁ የተያዘ ይተፋል። ጮክ በሉና አሜን በሉ። በጠላት የተያዘ ልጆች ቢኖራችሁ፣ በመናፍስ የታሰረ ነገር ቢኖራችሁ የናዝሬቱ ኢየሱስ ያስተፋዋል። አንቺ ሴት እምነትሽ ታላቅ ነው አላት። ያን ጊዜ የእሷ ጉዳይ ተተፋ። ሁለተኛ ልጨርስ ነው። ሁለተኛ እዚህ መጽሐፍ ውስጥ ያስተዋልኩት ቅጥሩ ይወድቃል። አጠገባችሁ ያንተ ቅጥር ጠላት የቀጠረብ ቅጥር ይወድቃል። ቅጥሩ ይወድቃል። ይሄ እንዳትወጡ እንዳትሰፉ ሰብስቦ ወጥሮ የያዘ ቅጥር ከዙሪያችሁ ይወድቃል። ዛሬ የምናውጅበት ምሽት ነው። ባካችሁ ስሙኝው፣ የምናውጅበት ምሽት ነው። እግዚአብሔር በጠላቶች የተያዙ የተቀጠረ ቅጥሮች ከዙሪያችሁ እግዚአብሔር ይጥለዋል። የባቢሎን ቅጥር አለ። የባቢሎን ቅጥር ወንድሞቼ ከባድ ነው። ምናልባትም ታንክ ሊያስኬድ ይችላል። ከባድ ነው፣ ሊወድቅ አይችልም። ያንዳንዶቻችንም ትግል እንደሱ ነው። ትግሉ ከባድ ነው። መውጣት መስፋት አንችልም። ተቀጥሯል። ነገሮች የሰው አይምሮ ዘግቶታል። ጠላት ዘግቶታል። የመናፍስት ዓለም ተዘግቷል። ግን ነገራችኋለሁ፣ እግዚአብሔር ዛሬ የጠላቶቻችሁ ቅጥር ይጥላል። ብድግ አድርጎ እጃችሁን፣ የጠላቶቻችሁ ቅጥር ይውደቅ። በዙሪያሽ ያለ ቅጥር እንዳትገቢ እንዳታልፊ ሰብረሽ እንዳታልፊ ያለ ቅጥር ከዙሪያሽ ላይ ይውደቅ። ከአይምሮአችሁ ላይ ይውደቅ። ከቤታችሁ ላይ ይውደቅ። ከዘመናችሁ ላይ በኢየሱስ ስም ይውደቅ።
ክብር ለሱ። ኢየሱስ ጌታ ነው። ይቀጣል። እግዚአብሔር ይቀጣል። ተስፋ የቆረጣችሁ ያዘናችሁ ሰዎች ይህ ምሽት የሚበቀልበት ምሽት ይሆናል። ይህ ቀን ለብዙዎቻችሁ እግዚአብሔር አምላክ ስላንቺ በቀል ይነሳል። ጠላቶችሽን ይሰብራቸዋል። ከዚህ ከባቢሎን ንጉሥ እጅ ማምለጥ በፍጹም አይቻልም። ዝግ ነው፣ ብሎክ ነው። እግዚአብሔር ይህን ቅጥር ይሄ አታልፍም የሚባል ቅጥር አለ። አንዳንዶቻችን ቤተሰባችን ቅጥር ነው፣ አያልፍም። በጤና በኢኮኖሚ በመንፈሳዊ ነገር እንዳናልፍ በእብደት የተመታ በበሽታ የተመታ በሐዘን የተመታ በጉስቁል የተመታ ቅጥር አለ። ይሄ እርግማን ተዘግቶ የተያዘ በመናፍስት ዓለም የተዘጋ ቁልፍ እግዚአብሔር ዛሬ ይሰብረዋል። ቁልፉ በእጃችሁ ይገባል። ጮክ በና አሜን በሉ። ቅጥሩ ይወድቃል። እጃችሁ ምን ጋርጉና ቅጥሩ ይወድቃል በሉ። ቅጥሩ አውጁ፣ አውጁ። ቅጥሩ ይወድቃል፣ ቅጥሩ ይወድቃል። የመናፍስት ቅጥር፣ ከምድሬ ላይ ያለ ቅጥር፣ አንቆ ያዘ ቅጥር፣ ደምጠጭ ያዘ ቅጥር፣ ረጋሚ፣ ሟርተኛ፣ ደጋሚ፣ መተተኛ በኢየሱስም ቅጥሩ ይውደቅ። አይምሮ ሚዝ ኢየሱስ ጌታ ነው። ክብር ለሱ ይሁን። አንዳንድ ሰው ይማራል፣ ይጨርሳል፣ አያገኝም ስራ። አንዳንድ ሰው ይደርሳል፣ ነገር አይቀየርም። ይሄ ትልቅ ጨለማ ነው። እግዚአብሔር ይጥለዋል። ክብር ለሱ ይሁን። ለሆነ ሰው ሲሳካ ለአንዱ አይሳካ። ዋይ ለምን የምትሉ ነገር አለ፣ ግን ትግል አለ መንፈሳዊ። ለዛ ነው ኤልሳ እኮ ትዝ ይላችሁ ከሆነ ያን ንጉሥ አንዴም ሁለቴም ሶስቴም መሬቱን በደንብ ብትመታው ጠላቶች ፈጽሞ በበተንካቸው በጨረስካቸውና አንድ ጊዜ እግዚአብሔር አይናችሁን ካልከፈተ በዚህ በፍጥረታዊ አይን ብቻ አትዩ፣ ሰልፍ አለ። እግዚአብሔር ይህን ቅጥር ይጥለዋል። የመጨረሻችን ልንገራችሁና ልጸልይ አልጨርስ። የመጨረሻ እዚህ መጽሐፍ ውስጥ ያስተዋልኩት እግዚአብሔር ሲቀጣ መውጣት ይሆናል። አጠገባችሁ ትወጣለህ በል፣ ትወጣለህ። እናቴ በጣም ብዙ ዓመት እንግዲህ መጀመሪያ ልጅ እኔ ነኝ እና በጣም ነው አንድ የምትወደው ቤት አለ። ጭቃ ነው፣ እንደዚህ ያለ ቤት ነው። በጣም ነው የምትወደው። ወርቅ ነው ትላለች። ምን ወርቅ ነው? ፌስታል የታጠረ ዝም ብሎ እኮ ነው ቤቱ። ግን አንዳንድ ጉዳይ እንዳንለወጥ በቃ ውዝፍ አድርገው ዘፍዝፎ የታሰረ ነገር ቢኖር ከዛ እንወጣለን። እስቲ መውጣት ይሆናል። መውጣት እና በቃ ያን ቤት በጣም ነው የምትወደው። ወርቅ ነው ይሄ ቤት፣ ይሄን የመሰለ ቤት ትለኛለች። ግን ዝም ብሎ እኮ ነው፣ ጣራው ያፈሳል ምናምን ነው ወይ ምናምን ትል ስመጣ ራሱ ይሄ ቤት ይፈርሳላታል። ኧረ ዝም በል ትላለች። እና አንዳንዶቻችን ከምቾታችን እኛ የማይም እግዚአብሔር ያልፈለገው ግን ቁጭ ያለበት ነገር ቢኖር መውጣት ይሆናል። እግዚአብሔር ለእስራኤል ልጆች እዛ ዓመት ሲኖሩ 70 ዓመት ሲኖሩ ከዚህ እንወጣለን ብለው በፍጹም አያስቡ። ስለ ለውጥ አያስቡ በፍጹም። ምክንያቱም ሀዘናቸው ከባድ ነው። ያለው ንጉሥ ያስፈራራቸዋል። ቀጥሮ ነው ያዛቸው፣ አንቆ ይዟቸዋል። ጨለማ ነው፣ ማሰብ አይችሉም። የማሰብ ማዕከላቸው በሙሉ ተስፋ ቆርጠዋል። ሁሉ ነገር ድቅድቅ ያለ ጨለማ ነው። አንዳንድ ሰው ዝም ብዬ በመንፈሴ ሳይ ራሱ ፕሪዝን እስር ቤት ነው ያለው። ይሁን መውጣት የማይችል ገንዘብ ያለው የተማረ ግን ጨለማ ውስጥ ያለ ሰው ማዕት ሰው አለ። እና እግዚአብሔር ዛሬ ከዛ ያወጣናል። ጮክ በልና አሜን በል። ልጆቻችን ይማራሉ ብዙ ትልልቅ ቦታ ግን ለውጥ የላቸውም። አንዳንድ ጊዜ ትልልቅ ትምህርት ቤት ልጆቼ ይማራሉ፣ አይገባቸውም፣ ጭንቅላታቸው ተቆልፎ ይላሉ። ትልቅ ቤት ትምህርት ቤት መግባት አይምሮ አይቀይርም። የሚቀይረው መንፈስ ቅዱስ ነው። የእግዚአብሔር እጅ ሲመጣ ብቻ ነው። እኔ አሁን አልነግራችሁም ስለ ትምህርት ቤት አለ የሚባሉ ትምህርት ቤት ልጆቻቸውን ያስተምራሉ። ግን ልጆቻቸው አይገባኝም አባቢ ይላሉ። ማሚ አታስጨንቅኝ ትምህርቱ አይገባኝም ይላሉ። ተቆልፎ ነው። ስለተማሩ ብቻ አይደለም፣ ጥሩ ምግብ ስላበላናቸው አይለወጡም። የሆነ ሀገር ስለሄዱ አይቀየሩም። እግዚአብሔር ካላወጣቸው አያችሁ፣ ማሰብ መቻል ያስፈልጋል። የሆነ ሀገር ስለሄዱ የሆነ ትምህርት ቤት የሆነ ኑሮ ስለኖርን አይደለም። ብንፈልግም ባንፈልግም ይህ ዓለም በጨለማው መንግስት አሰራር የተያዘ ነው። የመናፍስት አሰራር አለ። ሰው ቢዝነስ ሲሰራ ድግምት ደግሞ ነው። የሆነ ህንጻ ከከፈተ አህያ ቀብሮ ነው። ይህ ሀገር ከባድ ሀገር ነው። መተተኛ ደጋሚ ሀገር እኮ ነው። ምናምን ደፍቶ ምናምን ሱቁ የሆነ ድመት ቀብሮ ከባድ ሀገር ነው ያለነው። ውስብስብና ጥልፍልፍ ሀገር ነው ያለነው። ይሄ በዚህ በአምስቱ የስሜት ህይወት አይፈታም። የእግዚአብሔር እጅ ይፈታዋል። ጮክ በና አሜን በሉ። ሱቅ ይከፍታሉ፣ በትንሽ ቀን ይዘጋሉ። ለምን? ያ ቤት ክፍት ነው፣ ይሄ ቤት ዝግ ነው። እያችሁ ምንድነው ልዩነቱ? አንድ የሆነ ድግምት የመናፍስት አሰራር አለ።
እንዳንወጣ እዛው ቤት ውስጥ ወዝፎ አስሮ ያዘን ነገር። መለያየት የማንችለው ከሚስቶቻችን ነው፣ ከጌታ ነው። ግን አንዳንድ ጊዜ በህይወታችን እግዚአብሔር ሊለውጠን ይፈልጋል። እንዳንወጣ ግን ትግል አለብን። የሆነ ከባድ ትግል እንዳለብን ይገባናል። ዛሬ መልእክቴ አንድ ነው። እግዚአብሔር ሲቀጣ የእስራኤል ልጆች በአንድ ሌሊት ይዟቸው እንደወጣ ግራችሁ ሊወጣበት ከማይችልበት ሰንሰለት የሚገባችሁ ማይሳካ ዋይ የምትሉት ነገር አለ። እግዚአብሔር በመንፈስ ስለነገረኝ ነው የምነግራችሁ። ሰንሰለቱ ይበጠሳል። ጮክ በሉና አሜን በሉ። ሰንሰለቱ ለዛ ነው ጴጥሮስ ሊወጣበት የማይችልበት ትልቅ የእግዚአብሔር ፕሮግራም ነበረበት። ሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ በቤተ ክርስቲያን ለጴጥሮስ አጥብቀው ይጸልያሉ። ሄሮድስ ላይ ያለው መንፈስ የሞት መንፈስ ነው። ገዳይ ስፒሪት አለ። የመግደል ፕሮግራም ነው ያለው። በቅርብ ጓደኛውን ገሏል፣ እሱን ገላለሁ ይላል። እኛ ሀገር ያለ የመግደል አባዜ አለ። ነፍሰ ገዳይ ስፒሪት አለ። ሰዎች አያድጉም፣ ሰዎች በልጠው አይወዱም፣ ሰዎች ሰብረው እንዳይወጡ ገዳይ መንፈስ አለ። ቤተ ክርስቲያን አጥብቃ ጸለየች። ያን ጊዜ መላእክት ወረደ፣ ጎኑን ነካው፣ ከእጁና ከእግሩ ላይ ያለው ሰንሰለት ወደቀ ይላል። እጃችሁ ምድግ አድርጉ። የሚታገላችሁ ሰንሰለት፣ ስውር ግልጽ የሆነ ሰንሰለት ከእግራችሁ ይበጠስ። ከመንፈሳዊ ዓለማችሁ ላይ በኢየሱስ ስም ይበጠስ። እልፍ እንዳትሄዱ። ጴጥሮስ እንዳይወጣ በሮም ወታደር ተዘግቷል፣ ተቆልፏል። አይወጣም። ተስፋ ይቆረጠ ይመስላል። ልብሱን አውልቆ አንዳንዶቻችን አናወራም እንጂ ብዙ ተስፋ የሚያስቆርጠን ነገር አለ። ይሄ ምን ይፈልጋል? ሰው አይደለም ያስፈልገን፣ የእግዚአብሔር እጅ። አጠገባችሁ የእግዚአብሔር እጅ ያስፈልጋል። በተዋጋ ያንዳንዶቻችን ትዳር ብዙ ጊዜ ጦርነት፣ ውጊያ አለው። የጋብቻ ትምህርት እንማራለን፣ ያስፈልገናል በጣም ግን ትግል አለው። ይሄ እንዴት ይሰበራል? ይሄ እንዴት ሊመታ ይችላል? የእግዚአብሔር እጅ ሁልጊዜ ነው። ፍቺ ምናምን ግጭት ማአት ትግሎች አሉ። ይሄ ዝም ብሎ አይሆንም፣ በማባበል አይሆንም። የእግዚአብሔር እጅ ጮክ በሉና አሜን በሉ። ለዛ ነው ለፈርዖን የተነገረው ይህ በቀላሉ ሊለቃችሁ አይችልም ማለት። የእግዚአብሔር ጽኑ እጅ። ጴጥሮስ እስር ቤት ታስሮ ሊወጣበት የማይችልበት ጉዳይ ነው። ፍጹም አንዳንዱ ተስፋ አለን፣ ግን ትግል እንዳለብን ይገባል። ፊል እናደርጋለን። ቤታችሁ ላይ እግዚአብሔር እጅ ጥሩ። ትዳራችሁ ላይ፣ ቢዝነሳችሁ ላይ፣ አይምሮአችሁ ላይ፣ ትምህርት ቤት ላይ፣ ዩኒቨርሲቲ ላይ፣ በመስሪያ ቤት የሚያስፈልገን በዚህ ዘመን ምን ነው ካላችሁ የእግዚአብሔር እጁ በራሪቱን እባብ ምን አለችው? ወጋች። አይምሮ የሚያጣምም ልብ የሚያጣምም የሰው ክፋት እየጨመረ መጥቷል። አመጻ እየጨመረ መጥቷል። ጥላቻው፣ መራርነቱ፣ ድግምቱ፣ ጥንቆላው፣ መተቱ፣ ሰይጣኑ ኦፊሻሊ በአገራችን እየተጠራ ነው። ምን ያስፈልጋል? ምን ያስፈልጋል? እጅ ላይ አልኮ ሞባይል ላይ እኮ ሰይጣን ይመጣላል። ምን መጥራት በቃ አለቀ። የፈለከውን ጎልጉለት አመጣዋል። ይሄ እንዴት ሊሆን ይችላል? የእግዚአብሔር እጅ እስቲ የእግዚአብሔር እጅ ፖርኖግራፊ ሰው እኮ ቁጭ ብሎ ያያል። ትልልቅ የተማረ ምሁር ቁጭ ብሎ ርክሰት፣ ግልሙትና፣ የሰይጣን ልምምድ፣ ስውር ምክር አለ። ተምሯል፣ አዋቂ ነው የምትለው ከዛ ጋር ኮኔክት ያደርጋል። ይማራል ትምህርት፣ ብዙ ነገሮች ይቀበላል። ሊለወጥ አልቻለም። ለምን? በአንድ ተጽዕኖ ስር አለ። ያቺ ሴት በአንድ ተጽዕኖ ስር አለች። ከሚስቴ ጋር ብዙ ጊዜ እጋጫለሁ የምትሉ ካለች፣ ባሌ ብዙ ጊዜ ግጭት አለ። ታዲያ እንዴት ይሰበራል? ሳይኮሎጂስቶች ፓናዶል ይሰጧቸዋል። የእግዚአብሔር እጅ ግን ይገላግላል። ጮክ በሉና አሜን በሉ። ባዩ ረጅም ዘመን ትግል ያለባችሁ መልእክት አለኝ። የእግዚአብሔር ጽኑ እጅ ትመጣለች፣ ትወጣላችሁ። ጴጥሮስ ከእስር ቤት እንደወጣ ወደ ዋናው በር ሲደርስ አውቆ እንደተከፈተ ከእግሩና ከእጁ ያለው ሰንሰለት እንደወደቀ የመጨረሻ ጸሎት ይሄ ነው። ብድግ አድርጎ ቆመን እንጸልይ።